ጤና ይስጥልን የተወደዳችሁ ቤተሰቦቻችን እንደምን አላችሁ? የሰዓቱን መረጃዎች ይዘን ቀርበናል። ዋና ዋና ጉዳዮችን አስቀድመን እንጀምራለን። አዲስ አበባን ወደ ኦሮሚያ ክልል ሙሉ በሙሉ ለመጠቅለል አዲስ ረቂቅ የውይይት ሰነድ በኦሮሞ ልሂቃንና የፖለቲካ ኃይሎች መዘጋጀቱ ተሰምቷል። በኦሮሞ ልሂቃንና በፖለቲካ ኃይሎች መካከል ሁሉን አቀፍ ውይይት በማድረግ በሕገ መንግስቱ ጸድቆ አዲስ አበባን የኦሮሚያ ክልል ሀብት ለማድረግ የተዘጋጀውን ሰነድ ይዘትና እንድምታውን ዝርዝር ጉዳዩን ወደ እናንተ እናሻግረዋለን። በቤንሻንጉል ጉሙዝ ክልል መተከል ዞን በክልሉ ጸጥታ መዋቅርና በኦነግ ሸኔ የሚፈጸመው ጥቃት ተባብሶ በርካታ መኖሪያ መንደሮች መውደማቸው ተሰምቷል። አካባቢው አዲስ ያገረሸ ከፍተኛ ቀውስ ተከስቷልም ተብሏል። ዜና መዋዕላችን የሚመለከተው ሌላኛው ርዕሰ ጉዳያችን ነው። አቶ ጌታቸው ረዳ አስደንጋጭ መልእክት ልከዋል። በቅርብ ሰዎቼ ከፍተኛ ክህደት ተፈጽሞብኛል ያሉት አቶ ጌታቸው ረዳ እነዚህ ሰዎችና ቡድኖችም መጥፊያቸው ግን ቅርብ ነው ሲሉ አስፍረዋል። ሙሉ መልእክታቸውን እናደርሳችኋለን። የምርጫ ካርድና የጦርነት አፈሙዝን እኩል እያራገበ የሚገኘው የብልጽግናው መንግስት ከሰሞኑ ከፍተኛ የአመራሮቹ እግድና እስር ላይ ተጠምዷል። በትላንትናው ዕለት ወደ እናንተ ባደረስነው የነ ሙፈሪያት ካሚልና የነ ተስፋዬ በልጅጌ እግድ እንደተጠበቀ ሆኖ በዛሬው ዕለት በተሰማው መረጃ ደግሞ በከፍተኛ አመራሮቹ እስር ላይ ተጠምዶ ሁለት ከፍተኛ አመራሮቹን በፌዴራል ፖሊስ ቁጥጥር ስር መዋሉ ተሰምቷል። ዝርዝር መረጃውን ከኛ ጋር ስትቆዩ ትሰሙታላችሁ። የምስራቅ አፍሪካ ቀውስ እየተባባሰ መምጣቱን ተከትሎ የአሜሪካው ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር በስልክ መወያየታቸው ተሰምቷል። የህወሓት የኤርትራና የብልጽግና ጦር በተጠንቀቅ ላይ በቆሙበት በዚህ ሰዓት የአሜሪካው ሰው ስልክ ምን ይዞ መጣ? የአሜሪካ ውጭ ጉዳይ መስሪያ ቤት ያወጣውን መረጃ በዝርዝር ጉዳያችን እንመለከተዋለን። ከኢራን ጋር በጦርነት ውስጥ ያለችው እስራኤል በሶማሌላንድ የውሃ ጠረፍ ላይ የጦር ሰፈር ለመገንባት ዝግጅቷን መጨረሷን ብሉምበርግ የሶማሌላንድ ባለስልጣናትን አናግሮ ዘግቧል። የብልጽግናው መንግስት ተፈራረምኩበት ያለውን የሚዲያ ፕሮፓጋንዳ በቆራጥ አመራሮቿ በኩል ወደ ተግባር የቀየረችው እስራኤል ለማቋቋም ያሰበችው የጦር ሰፈር ከሶማሌላንድ ወደ ቀይ ባህር መውጫ በኩል ባለ አካባቢ መሆኑ ተሰምቷል። ሙሉ መረጃውንና አሁናዊ ይዞታውን እናስደምጣችኋለን። የተወደዳችሁ ቤተሰቦቻችን እነዚህን በመሪ ዜናው ላይ የነገርናችሁንና ሌሎችን የሚያካተትንበት ጥንቅራችን ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። ቻናሉን ሰብስክራይብ፣ መረጃዎቹን ደግሞ ላይክ እና ሼር እያደረጋችሁ ለበርካቶች ታደርሱ ዘንድ እንጠይቃችኋለን። መልካም ጊዜ እንመኝላችኋለን። ቀዳሚ ወዳደረግነው ዝርዝር ዘገባችን እናልፋለን። የተወደዳችሁ ቤተሰቦቻችን አዲስ አበባን ወደ ኦሮሚያ ክልል ሙሉ በሙሉ ለመጠቅለል አዲስ ረቂቅ የውይይት ሰነድ በኦሮሞ ልሂቃንና የፖለቲካ ኃይሎች መዘጋጀቱ ተሰምቷል። መዋዕል ሚዲያ የደረሰው መረጃ እንደሚያሳየውም ሁሉንም የኦሮሞ ባለድርሻ አካላት በአንድ ላይ ሊያቆም የሚችል ነው የተባለለት የአዲስ አበባ ከተማን ወደ ኦሮሚያ ክልል የመጠቅለል ማዕቀፍ በመጪው ሚያዝያ ወር በኦሮሞ ልሂቃን መካከል ለውይይት ሊቀርብ እንደሆነ ተሰምቷል። በረቂቅ ሰነዱ ላይ እንደተመላከተውም የአዲስ አበባ ከተማን ወደ ኦሮሚያ ሙሉ በሙሉ የመጠቅለል ማዕቀፍ በቅድሚያ እንደ ጉለሌ፣ የካ፣ ገላንና የመሳሰሉትን አካባቢዎች ቀድሞ ወደ ቱለማ ኦሮሞ ጎሳዎች ባለቤትነት አሳልፎ የመስጠት ስራን በመስራት አዲስ አበባ ከተማን ሙሉ በሙሉ ወደ ኦሮሚያ ክልል እናጠቃልላለንም ይላል። ከዚሁ ጋር በተያያዘ ረቂቅ ሰነዱ በኦሮሞ የፖለቲካ ድርጅቶች፣ በገዳ መሪዎች፣ በምሁራን፣ በአክቲቪስቶችና በዲያስፖራ አባላት መካከል አስቸኳይ ውይይት እንዲደረግበት ስልታዊ ፍኖተ ካርታ ሆኖ ተዘጋጅቷልም ነው የተባለው። ለመዋዕል ሚዲያ የደረሰው መረጃ እንደሚያሳየው በዚህ ማዕቀፍ ውስጥ ሌሎች ክልሎችና ሀገራት በዙሪያና በውስጣቸው ያሉ ከተሞችን የጠቀለሉባቸውን 10 ሞዴልና መነሻዎችም ተዘርዝረው ተጠቅሰዋል። ረቂቅ ሰነዱን ለማዘጋጀት የተመደቡ የጥናት ባለሙያዎችም አቶ ሽመልስ አብዲሳና ወይዘሮ አዳነች አቤቤ አቅጣጫ ሲሰጡ እንደነበር የተነገረ ሲሆን ስራውን ለማከናወን የሚያስፈልገውን ወጪ ደግሞ የአዲስ አበባ ከተማ መስተዳድር ሙሉ በሙሉ መሸፈኑ ነው የተነገረው። ረቂቅ ሰነዱ አዲስ አበባን ከፌዴራል ግዛትነት ወደ ሉዓላዊት ኦሮሚያ ይዞታነት እንቀይራለን ላሉበት ፍላጎታቸውም ማሳኪያ ሲሆን ከዚህ በተጨማሪ ደግሞ አሁን በተግባር ላይ ባለው ሕገ መንግስት ላይ የኦሮሚያ ልዩ ጥቅም የሚለው አንቀጽ ተጨማሪ ማሻሻያ እንዲደረግበትና አዲስ አበባን የሉዓላዊት ኦሮሚያ የግል ሀብት አድርጎ የሚያጸድቅ እንዲሆንም የሚጠይቅ ሰነድ ነው የተዘጋጀውም ተብሏል። የአብይ አህመድ መንግስት በአንድ በኩል የሀገር ፍቅር ስሜትን ቀስቅሼ የቀይ ባህር ግዛታችንን እናስመልሳለን በሚል የጦርነት ነጋሪት እየጎሰመ በሌላ በኩል ደግሞ የኦህዴድን ስትራቴጂያዊ ብሔርተኝነት ፍላጎት በቀውስ ውስጥ እያስፈጸመም ይገኛል።
በሌላኛው መረጃችን ስንቀጥል በቤንሻንጉል ጉሙዝ ክልል መተከል ዞን በክልሉ ጸጥታ ኃይሎች በርካታ መኖሪያ ቤቶች መውደማቸው ተነገረ። በቤንሻንጉል ጉሙዝ ክልል መተከል ዞን ድባጤ ወረዳ ስር በሚገኙ በርካታ ቀበሌዎች ላይ የክልሉ ልዩ ኃይልና የወረዳው ሚሊሻ በአካባቢው እየወሰድን ነው ባሉት የሕግ ማስከበር ዘመቻ ነዋሪዎች ከቤታቸው መፈናቀላቸውና መኖሪያ መንደሮቻቸውም በከፍተኛ ሁኔታ መውደማቸውን የተነገረው። የመከላከያ ሰራዊቱ ከክልሉ መውጣቱን ተከትሎ ከአንድ ወር በፊት የክልሉ መንግስት ባለስልጣናት መንግስት ኦነግ ሸኔ ላይ እርምጃ ልንወስድ ነው በሚል የአካባቢው ነዋሪዎች ቦታቸውን ለቀው እንዲወጡ ትዕዛዝ አስተላልፈውም ነበር። ይህንን ትዕዛዝ ተከትሎም የድባንጤ ወረዳ ነዋሪዎች ከተለያዩ ቀበሌዎች ተፈናቅለው ወደ በርባሪና ገሌሳ ከተሞች እንዲሰፍሩ ተደርጎ እንደነበርም ከአካባቢው የሚወጡ መረጃዎች ያሳያሉ። የመከላከያ ሰራዊቱን ቦታ ተክተው የተሰማሩት የቤንሻንጉል ጉሙዝ ክልል ፖሊስና የሚሊሻ አባላትም በኦነግ ሸኔ ላይ እርምጃ ለመውሰድ በሚል በርካታ የመተከል ዞን ነዋሪዎችን ከቤት ንብረታቸው ማፈናቀላቸውን መዋዕል ሚዲያ የደረሰው መረጃ ያሳያል። ተፈናቃዮችና ንብረታቸው የወደመባቸው ዜጎች ጉዳዩን አስመልክቶ ጥያቄ ሲያቀርቡ ኦነግ ሸኔን ትቀበላላችሁ የሚል ምላሽ እንደሚሰጣቸው ለሚዲያችን የደረሰው መረጃ ያሳያል። በቤንሻንጉል ጉሙዝ ክልል በመተከል ዞን ከሚገኙ ወረዳዎች መካከል በ5 ወረዳዎች ላይ ካለፈው ሐምሌ ወር ጀምሮ ተከታታይ ግጭቶችና ሰላማዊ ዜጎችን ኢላማ ያደረጉ ጥቃቶች እየተከሰቱ ሲሆን የክልሉ መንግስት ጸጥታ መዋቅር፣ የኦሮሞ ነጻነት ሰራዊት እንደዚሁም የጉሙዝ ታጣቂዎች በግጭቱ ዋነኛ ተሳታፊዎች ሲሆኑ በአካባቢው ያለው የአማራ ሕዝብ ደግሞ የሁሉም ኃይሎች የጋራ ጠላት ሆኖ ዛሬም በዛው ጥቃት ውስጥ እንደቀጠለ ነው። በሌላኛው መረጃችን ስንቀጥል የምርጫ ካርድንና የጦርነት አፈሙዝን እኩል እያራገበ የሚገኘው የብልጽግናው መንግስት ከሰሞኑ በከፍተኛ አመራሮቹ እግድና እስር ላይ ተጠምዶ ቀጥሏል። በዛሬው ዕለት በተሰማው መረጃ ደግሞ በከፍተኛ አመራሮቹ እስር ላይ ተጠምዶ 2 ከፍተኛ አመራሮቹን በፌዴራል ፖሊስ ቁጥጥር ስር መዋሉ ነው የተሰማው። ከሰሞኑ የብልጽግና ስራ አስፈጻሚ ባደረገው ስብሰባ ላይ አሁን ያለውን ያልተገባ ሰንሰለት ለመበጣጠስና በአዲስ መልኩ ለማደራጀት እንደዚሁም ህዝቡ ሰልችቷቸዋል ያሏቸውን አመራሮች ለመቀየር በሚል ነባርና ከፍተኛ አመራሮቹን ሲያሰናብት ምርጫ እንዳይወዳደሩም ጭምር ማገዱን በትላንትናው ዕለት መዘገባችን ይታወሳል። ወይዘሮ ሙፈሪያት ካሚል፣ ተስፋዬ በልጅጌና ኦስማን ሱሩርን ጨምሮ ሌሎች በርካታ ከፍተኛ አመራሮቹን ያገደው ብልጽግና አሁን ደግሞ በሰማነው መረጃ ሌሎች በተለያዩ ዘርፎች ላይ ያሉ ከፍተኛ አመራሮችን በፌዴራል ፖሊስ ቁጥጥር ስር እያዋለ መሆኑ ተሰምቷል። በትላንትናው ዕለት ማለዳውን የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ስራ አስፈጻሚ አቶ እስመል ዓለምን በፌዴራል ፖሊስ ቁጥጥር ስር ያዋለ ሲሆን አመሻሹ ላይ ደግሞ የኢትዮጵያ ንግድ ባንክ ከወለድ ነፃ አገልግሎት ምክትል ፕሬዝደንቱን አቶ ኑሪ ሁሴንን ከነ ጸሐፊያቸው በፌዴራል ፖሊስ ቁጥጥር ስር አውሏል ተብሏል። በቀጣይ በርካታ የአማራና የኦሮሞ ብልጽግና ከፍተኛ አመራሮችም ከብልጽግና አባልነታቸው እንደሚታገዱ የተሰማ ሲሆን ነገሮች ወደ ከፍተኛ ውጥረት እያመሩ ፓርቲው በውጥረት ውስጥ ይገኛል ተብሏል። ከሸሹት ህወሓት ብቻም ሳይሆን ከተጠጉት ብልጽግናም ጋር ቅራኔ ውስጥ የገቡት አቶ ጌታቸው ረዳ አስደንጋጭ መልእክት ልከዋል። በቅርብ ሰዎቼ ከፍተኛ ክህደት ተፈጽሞብኛል ያሉትና የጦርነት ጅማሮ ማስታወቂያ የበቀል ዱላ ማንሳትን በሚመስል አኳኋን የህወሓት ቡድን ሊጠፋ ዋዜማ ላይ መሆኑን ገልጠው የትግራይ ህዝብንም በድል ያገናኘን ብለውታል። የትግራይ ህዝብ የትግሌ መሰረትና የህልውና የመታወቂያ ነው ያሉት አቶ ጌታቸው ረዳ በማልችለው ጦርነት ውስጥ ከበረሃ እስከ ፕሪቶሪያ ለህዝብ የበለፋውና በደከምኩበት ፋንታ ያልጠበቅኩት ክህደት ግን በቅርብ ሰዎች ተፈጽሞብኛል ብለዋል። ከትግራይ ከወጣሁ 1 ዓመት ቢሞላኝም አቋሜ ግን ከትግራይ ህዝብ ፍላጎትና ተስፋ ጋር እንደጸና ነው። በዚያ አስከፊ የጦርነት ወቅት ምንም አይነት ወታደራዊ ልምድ ባይኖረኝም ትግራይ አትጠፋም ከሚሉ ጀግኖች ጋር በመሰለፍ ግን መከራውን ተጋፍጫለሁኝ ብለዋል። ጽሑፋቸው ሲቀጥልም ከበረሃ እስከ ፕሪቶሪያ ባደረኩት ጉዞ ሁሉ ሚዛኔ ይህ ለህዝብ ይበጃል የሚል ብቻ ነበር። ለኔ ትልቁ ፍርሃት የሞት ሳይሆን የህዝቤን ጥቅም አሳልፌ በመስጠት የሚመጣ ውርደት ነው ብለዋል። የትግራይ ጊዜያዊ አስተዳደር በነበርኩበት ወቅትም ትግራይን ወደ አዲስ የሰላም ምዕራፍ ለማሸጋገርና ወጣቱን ካለፈው ጠባሳ እንዲያርፍ ጥሪ ያለው ስልጣንን ከፓርቲ ተጽዕኖ ለማላቀቅና የሐሳብ ገበያ እንዲሰፍንም የቻልኩትን አድርጌያለሁ ብለዋል። የሐሳብ ገበያ እንዲሰፍንም የቻልኩትን አድርጌያለሁ። ለትግራይ እንቅፋት የሚሆን ሥራ ስላልሰራው ህሊና ይረፍታለውም ብለዋል። በዚህ ሂደት ውስጥ ግን ካልጠበቅኳቸው ወገኖች ክህደት ተፈጽሞብኛል። ይህንን ለታሪክና ለህሊና ፍርድ ትቼዋለሁ። ቂም የሚይዝበትም ሰው የለም። ዛሬም ነገም በትግል ላይ ነኝ። ትኩረቴም በትግራይ ጥቅም ላይ ነው ብለዋል። እኔም በማግለል ሊያሳኩት ያሰቡት ህዝባዊ ዓላማ ካለ እስካሁን አልታየም።
ይልቁንም በህዝብ ስም መስረቅ፣ መዋሸትና የተፈናቃዮችን ሲቃይ ማራዘም ላይ ተጠምደዋል ሲሉም የድሮ አጋሮቻቸውን የህወሓት ቡድንን ወቅሰዋል። የእነዚህ አካላት ፀሐይ እየጠለቀች መሆኑን ራሳቸው ያውቁታል ያሉት አቶ ጌታቸው ረዳ ወጣቱን ለጥፋት ቢቀሰቅሱትም ህዝቡ ነቅቶባቸዋል። ትልቁ ስጋቴ ግን ሲጠፉ እኛንም ይዘውን እንዳይጠፉ ነው ብለዋል። ከተደገሰውና ዋዜማ ላይ ካለው የጦርነት ድግስ ጋር ተያይዞ አቶ ጌታቸው ረዳ ህወሓት ሊጠፋ ነው ያሉበት ንግግርም የጦርነቱን መጀመሪያ ለማርዳት የሚደረግ መንደርደሪያ ነው እየተባለ ነው። አቶ ጌታቸው ረዳ በጽሁፋቸው መቋጫም በድል ያገናኘን ሲሉ ለህዝቡ ተመኝተው የህወሓት ቡድንም ሌላ ማስተካከያ ወይንም ተጨማሪ ፍላጎት ካለ ልረዳህ ዝግጁ ነኝ ሲሉም ተሳልቀዋል። በዚህ ሁሉ መሃል ግን የጦርነቱ አይቀሪነት እየተረጋገጠና የጅማሮ ቀኑም እየተፋጠነ ይመስላል። የምስራቅ አፍሪካ ቀጠና ቀውስ እየተባባሰ መምጣቱን ተከትሎ የአሜሪካው ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከኢትዮጵያው ጠቅላይ ሚኒስትር ጋር በስልክ መወያየታቸው ተሰምቷል። የብልጽግና የህወሓትና የሻዕቢያ ኃይሎች የደገሱት የጥፋት ጦርነት ለምስራቅ አፍሪካ ቀጠናና ለቀይ ባህር ደህንነትም አደገኛ ስጋትን ደቅኗል። የአሜሪካ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮም ይህንን ጉዳይ ለመቀልበስና ቀጠናዊ መረጋጋትን ለመፍጠር በሚል የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ስልክ ደውለው መወያየታቸውን የአሜሪካ ውጭ ጉዳይ መስሪያ ቤት ባወጣው መረጃ ላይ ጠቁሟል። በዚህ የሁለትዮሽ ውይይት በርካታ ጉዳዮች ላይ መምከራቸውን ያነሳው የአሜሪካው ውጭ ጉዳይ መስሪያ ቤት በውይይታቸውም በተለይም በቀጠናዊ መረጋጋትና በጋራ ደህንነት ጉዳዮች ላይ ትኩረት አድርገው መወያየታቸውን አሳውቋል። ውይይታቸው አሁን የተደገሰውን ጦርነት ያስቀራሉ የሚለው የበርካቶች ጥያቄ ቢሆንም በወጣው መረጃ ላይ ግን በምስራቅ አፍሪካ አስተማማኝ ሰላም እንዲሰፍን ለማድረግ ያላቸውን የጋራ ቁርጠኝነት አረጋግጠዋልም ተብሏል። ሆኖም ቀውስና ብጥብጥን ያገዛዝ ፖሊሲ ያደረገው የብልጽግናው መንግስት ግን አሁንም ዳግም ጦርነት ለመጀመር የሀገሪቱን ሙሉ የጸጥታ መዋቅር ሰሜን ኢትዮጵያ በክተት አስገብቶት ይገኛል። መሪዎቹ በውይይታቸው በጸረ ሽብርተኝነት ተግባር ዙሪያ ያለውን ትብብር ይበልጥ ማጠናከር በሚቻልባቸውና በቀጠናው ያለውን የጸጥታ ስጋት ለመቀልበስ መወያየታቸው ቢነገርም ከሀገር ውስጥ እስከ ጎረቤት ሀገራት አማጺ ቡድኖችን እያደራጀ እያሰለጠነና እያስታጠቀ የሚያዋጋው የብልጽግናው መንግስት ጉዳይ ግን ምን አቋም ሊይዝ እንደሚችልና ዋዜማ ላይ የሚገኘው የዳግም ጥፋት ጦርነት ሂደት የውይይታቸውን ፍሬ ጥያቄ ውስጥ የሚከቱ አሁናዊ እውነታዎች ሆነዋል። ሆኖም የአሜሪካው ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ግን ዘለግ ያለ ጊዜ ወስደው በአፍሪካ ቀንድ ለሚታየው ቀውስ መፍትሄ ማበጀትና ዘላቂ ልማትና የረጅም ጊዜ ደህንነት መመስረትና ጠንካራ መሰረት ለመጣል በሚል ዘለግ ያለ ጊዜ ወስደው መወያየታቸውን ተቋማቸው ባወጣው መረጃ ላይ አሳውቋል። በሌላኛው መረጃችን ስንቀጥል እስራኤል በሶማሌላንድ የጦር ሰፈር ልታቋቁም ሥራ መጀመሯ ተነገረ። እስራኤል የጦር ሰፈር ለማቋቋም ምስጢራዊ በሆነ መንገድ ዝግጅት ስታደርግ እንደነበር የተነገረ ሲሆን አሁን ላይም ለጦር ሰፈር ግንባታ የሚሆን ቦታ ልየታ ላይ ናትም ተብሏል። ከኢራን ጋር በጦርነት ውስጥ ያለችው እስራኤል በሶማሌላንድ የውሃ ጠረፍ የጦር ሰፈር ለመገንባት ዝግጅቷን መጨረሷን ብሉምበርግ የሶማሌላንድ ባለስልጣናትን አናግሮ ዘግቧል። እስራኤል ለማቋቋም ያሰበችው የጦር ሰፈር ከሶማሌላንድ ወደ ቀይ ባህር መውጫ በኩል ባለ አንድ ቦታ ላይ መሆኑም ተሰምቷል። ይህ ቅድም ተግባራዊ የሚሆነው እስራኤል በፈረንጆቹ ታህሳስ ወር 2025 ዓ.ም ላይ ታሪካዊ ውሳኔ ስትል የጠራቸውን ለሶማሌላንድ የሰጠችውን እውቅና ተከትሎ ነው። ይህ በአፍሪካ ቀንድ የታየው የዲፕሎማሲያዊ እውቅና እስራኤል ከየመን ትይዩ በኤደን ባህረ ሰላጤ ላይ የመጀመሪያውን ስልታዊ ወታደራዊ ይዞታ እንድታገኝ ሰፊ በር ከፍቶላታልም ተብሏል። የሶማሌላንድ ፕሬዝዳንት ሚኒስትሩ ከድር ሁሴን አብዲ ለብሉምበርግ እንደገለጹት ታዲያ በሁለቱ ሀገራት መካከል የተጀመረው ስልታዊ ግንኙነት በርካታ የደህንነት ዘርፎችን ያጠቃልላል ብለዋል። በዚህም እስራኤል ከበርበራ ወደብ በስተ ምዕራብ በኩል 100 ኪሎ ሜትር ርቀት ላይ የሚገኝ ከፍተኛ ቦታ ላይ የጦር ሰፈርና የደህንነት ተቋም ለመገንባት ጥናት እያደረገች መሆኑም ተረጋግጧል። ይህ ስፍራ ከየመን ሁቲ አማጽያን ይዞታ በባህር በኩል 260 ኪሎ ሜትር ብቻ የሚርቅ በመሆኑ እስራኤል ከድንበሯ 2000 ኪሎ ሜትር በላይ መጓዝ ሳያስፈልጋት የሁቲዎችን እንቅስቃሴ ለመቆጣጠርና ጥቃት ለመሰንዘር ያስችላታልም ተብሏል። እስራኤልና አሜሪካ በኢራን ላይ በጥምር የከፈቱትን ጥቃት ተከትሎም የሆርሙዝ ወሽመጥ መዘጋቱንና የነዳጅ ዋጋ ንረት በመከሰቱ ሁኔታው የቀይ ባህር የንግድ መስመር አስፈላጊነት ይበልጥ አጉልቶታልም ተብሏል። ሐማስና ሄዝቦላህ ከደረሰባቸው ጥቃት በኋላም ሁቲዎች ለኢራን የቀሩ ብቸኛ ጠንካራ አጋር ሲሆኑ እስራኤል በሶማሌላንድ የምትገነባው የጦር ሰፈር ደግሞ የሁቲ ታጣቂዎችን በቅርብ ርቀት ለማዳከምና ከታጣቂ ቡድኑ የተደቀነባትን ስጋት ለመመከት እየሰራች መሆኑንም ያመላክታል።
እስራኤል ቀድሞ በሃርጌሳ ከተማ የሚገኝ ሆቴል ውስጥ ለዲፕሎማሲያዊና ለደህንነት ስራዎች የሚያገለግሉ ክፍሎችን የተከራየ ሲሆን የሶማሌላንድ ወታደራዊ መኮንኖችም በእስራኤል ስልጠና መጀመራቸውን ብሉምበርግ አያይዞ ዘግቧል። የእስራኤል ዲፕሎማሲያዊና ወታደራዊ እንቅስቃሴም በቀጠናው ከፍተኛ ተቃውሞ መቀስቀሱ አይዘነጋም። ግብጽና ኳታርን ጨምሮ 21 የአረብና የአፍሪካ ሀገራትም ድርጊቱ የቀይ ባህርን ሰላም ያናጋል በሚል ቁጣቸውንም ሲገልጹ ነበር። በተጨማሪም የእስራኤል በሶማሌላንድ መገኘት በሶማሊያ ማዕከላዊ መንግስት በኩልም ከፍተኛ ተጽዕኖ ካላት ቱርክ ጋር ቀጥተኛ ፉክክር ውስጥ አስገብቷታል። እስራኤል አሁን ላይ ቱርክን እንደ አዲሷ ኢራንና ዋነኛ ስጋት አድርጋ መመልከት መጀመሯ በቀጠናው አዲስ ኃይል ሚዛን እየተፈጠረ መሆኑንም ያሳያል። በአጠቃላይ ይህ ስምምነት እስራኤል ለደህንነቷ ስትል የውጊያ ግንባሯንም ወደ አፍሪካ ቀንድ እያሰፋች መሆኑን የሚያሳይ ትልቅ የጂኦፖለቲካ ለውጥ ሆኗል። የተወደዳችሁ ቤተሰቦቻችን ለሰዓቱ ጥንቅራችን የያዘላችሁ መረጃዎች እነዚህ ነበሩ። ስለ አብሮነት ቆይታችሁ እናመሰግናችኋለን። መልካም ጊዜ እንመኝላችኋለን።